ሶ አናቶሚ ኦፍ ጆይንትስ ስለ መገጣጠሚያ ወይም ጆይንትስ ኢን ሂውማን ቦዲ ሰውነታችን ላይ ስላሉት ስለ መገጣጠሚያዎች አጠቃላይ ታይፓቸውን፣ ክላሲፊኬሽናቸውን ምን አይነት ታይፕ አሉ እና የቱ የቱ ጋር ያሉት ናቸው የሚለውን ቀለል ባለ መልኩ ሰምራይዝ የሆነ ኢንትሮዳክሽን ይኖረናል ማለት ነው። ላይክ ሰብስክራይብ በማድረግ ቪዲዮውን ጀምሩ። ወደ ቪዲዮችን እንቀጥላለን። ሶ ኢንትሮዳክሽን ኦፍ ጆይንትስ ጆይንት ኦር አርቲኩሌሽን ማለት ኢት ኢዝ አ ጃንክሽን ቢትዊን ቱ ኦር ሞር ቦንስ ማለት ነው አይደል? ወይም ቦን ፕላስ ቦን ኢዝ ኢኳል ቱ ጆይንትስ ብለን ነው አይደል? በፊት ያየ ነው ላይክ ቦን ፕላስ መስል ቴንደን፣ ቦን ፕላስ ቦን ጆይንት እያለን ነበር ያየ ነው። እና ስለዚህ ሁለትና ከዛ በላይ አጥንቶች የሚገጣጠሙበት ፓርት ጆይንት ኦር መገጣጠሚያ ይባላል ማለት ነው። ኤቭሪ ቦን ኢን ሂውማን ቦዲ ኢዝ ኮኔክትድ ቱ ዋን አናዘር ኤንድ ቱ ፎርም ኤ ጆይንት ማለት ነው። ሰውነታችን ላይ ያሉ አጥንቶች በአጠቃላይ በአንድም በሌላ መልኩ ከሌላ አጥንት ጋር ይገጣጠማሉ፣ ጆይንት ፎርም ያደርጋሉ ማለት ነው። ዊዝ ኤክሴፕሽን ኦፍ ዋን ቦን፣ አንድ ኤክሴፕሽን አለች። ዊዝ ኤክሴፕሽን ኦፍ ዋት ሃይዌድ ቦን የምትባለው ሃይዌድ ቦን እዚህ አንገታችን ላይ በሊጋመንቶች አንገታችን ላይ በቴንደኖች ተወጠራ የምትገኝ አንድ አጥንት አለች። እሷም ሃይዌድ ቦን ትባላለች። እሷ ብቻ ነች ከሌላ አጥንት ጋር ምንም አይነት ኮኔክሽን የሌላት። ስለዚህ ከሷ ውጭ ያሉት አጠቃላይ ሌሎቹ ቦንስ ኦፍ ሂውማን ቦዲ ጆይንት ፎርም ያደርጋሉ፣ ወይም አትሊስት ከአንድ ቦን ጋር ኮኔክሽን አላቸው፣ ጆይንት ፎርም ያደርጋሉ ማለት ነው። እና አጠቃላይ ሰውነታችን ላይ ዜሮ አራውንድ ከ250 እስከ 350 አካባቢ የጆይንት ናምበር የጆይንት ብዛት ይኖራል ማለት ነው። የተለያየበት ምክንያት ምንድን ነው? አንዳንድ መጽሐፎች ላይ ሲቆጥሩ ጆይንቶችን ለምሳሌ የማይንቀሳቀሱ ጆይንቶችን ላይቆጥሯቸው ይችላል። ኦንሊ ሙቬብል የሆኑትን ካውንት ሊያደርጉልህ ይችላሉ። አንዳንዶች ደግሞ ኤቭሪ ኮኔክሽን ይቆጥራሉ። ስለዚህ እንደ ታይፕ ኦፍ ካውንቲንግ ቴክኒኩ ቁጥሩ ይለያያል ማለት ነው። ስለዚህ ኖርማሊ ግን ከ250 እስከ 350 አካባቢ መገጣጠሚያዎች በሰውነታችን ላይ ይኖራሉ ማለት ነው። ሶ እንግዲህ ጆይንት ምንድነው? ጆይንት ኢዝ ኤ ሎኬሽን አት ዊች ቱ ኦር ሞር ቦንስ ሜክ ኮንታክት። ቅድም እንዳልነው ጅስት አጥንቶች የሚገናኙበት ፓርት ጆይንት ይባላል። ኢትስ ኮንስትራክትድ ቱ አሎው ሙቭመንት። እንግዲህ ለመንቀሳቀስ አጥንት ከአጥንት ካልተገጣጠመ አንደኛ የምናየውን የሰውነታችን ቅርጽ ራሱ አጥንቶች አይሰጡንም ማለት ነው። ጀስት ተደርድረው ተገጣጥመው ነው። ስለዚህ ለሙቭመንት ይጠቅማል ማለት ነው። ሌላ ፕሮቫይድ ዘ ሜካኒካል ሳፖርት። አንዳንዶች ሙቭመንት የሌላቸው ጆይንቶች አሉ። ኢምፖርታንት ፎር ሜካኒካል ሳፖርት ኤንድ ዚስ ኦል ጆይንት አር ክላሲፋይድ ስትራክቸራሊ አስ ዌል አስ ፋንክሽናሊ። ጆይንቶችን በተለያየ ቴክኒክ ልንከፍላቸው እንችላለን። በስትራክቸራቸውን በማየት ክላሲፊኬሽን አላቸው። ፋንክሽናቸውን በማየት ጆይንቶችን እንከፋፍላቸዋለን ማለት ነው። ሶ ስትራክቸራል ክላሲፊኬሽን በምናይበት ሰዓት እንደሚያሳየው ሃው ቦንስ አር ኮኔክትድ የሚለውን በማየት ስትራክቸራሊ እንከፋፍላቸዋለን። በጣም ብዙ ክላሲፊኬሽን አላቸው እናየዋለን። ስለዚህ ሃው ቦንስ አር ኮኔክትድ የሚለውን ዲፔንድ ሆነን ስናይ ስትራክቸራል ክላሲፊኬሽን እንላለን። በፋንክሽናል ክላሲፊኬሽን ጊዜ ደግሞ ምንድነው የምናየው? ዲግሪ ኦፍ ሙቭመንት፣ ሙቬብል ነው ወይ ይንቀሳቀሳል አይንቀሳቀስም የሚለውን በማየት ስንከፋፍላቸው ደግሞ ዲግሪ ኦፍ ሙቭመንት ቢትዊን አርቲኩሌቲንግ ቦንስ ኦር ጆይንትስ በምናይበት ሰዓት ዊች ኮልድ ፋንክሽናል ክላሲፊኬሽን እንለዋለን። ስራቸውን በማየት ማለት ነው። ሶ ስትራክቸራሊም ፋንክሽናሊም እነዚህን 250 350 አካባቢ ጆይንቶችን በሶስት ሜጀር ነገር ከፍለን ልናያቸዋለን ማለት ነው። ሶ በተለያየ ክላሲፊኬሽኖችን እናያለን። ሶ ፋንክሽኑ ምንድን ነው? ጆይንት ፋንክሽንስ የመገጣጠሚያ ጥቅሙ ምንድን ነው? አንደኛ ሆልድ ዘ ስኬሌታል ቦንስ ቱጌዘር አይደል? ይህን 206ቱን የሰውነታችን አጥንት ተበታትኖ እንዳናገኘው ተደርድሮ የምናገኘው አንድ አጥንት ከአንድ አጥንት ጋር በጆይንት ስለሚገናኝ ነው፣ ስለሚገጣጠም ነው። ስለዚህ አንደኛ አጥንቶችን ምን ያደርጋል? ሆልድ ዘ ኦል ቦዲ ቦንስ ቱጌዘር ማለት ነው። ሌላስ አለው ዘ ስኬሌታል ቦንስ ፍሌክሲቢሊቲ፣ ለእንቅስቃሴ እጃችን፣ እግራችን፣ ጣታችን እያንዳንዱ ነገር እንዲንቀሳቀስ የሚንቀሳቀሱት የቱ ጋር ነው? መገጣጠሚያው ጋር ነው አይደል? እንጂ ከአጥንቶ መሀሉ ጋር አይደለም የሚንቀሳቀሱት አይደል? ስለዚህ ፍሌክሲቢሊቲ ቱ ግሮስ ሙቭመንት ካን ኦከር ማለት ነው። እያንዳንዱ እንቅስቃሴ ጆይንቶች ጋር ነው የሚካሄደው ማለት ነው። ሜክ ዘ ቦን ግሮዝ ፖሲብል፣ ይህን እናየዋለን። የአጥንቱ ላይ ጫፍ አካባቢ አጥንቱ የሚያድግበት ፓርት ላይም ጆይንት አለ፣ ማይንቀሳቀስ ጆይንት። እሱም ለአጥንት እንዲያድግ ለቦን ግሮዝም ያገለግላል ማለት ሜጀርሊ እነዚህ ሁሉ የጆይንት ፋንክሽንስ ናቸው ማለት ነው። ሶ እስኪ ክላሲፊኬሽኑን እናየው። እዚህ ጋር ምንድን ነው የሚለው? ስትራክቸራል ክላሲፊኬሽን ኦፍ ጆይንትስ ይላል። በት ኢትስ ኦልሶ ፋንክሽናል ክላሲፊኬሽንም ነው አንድ ላይ የምናየው ማለት ነው።
እና ስትራክቸራቸውን በማየት ያ ማለት ሃው ቦንስ አር ኮኔክትድ ቱ ዋን አናዘር የሚለውን በምናይበት ሰዓት በሶስት ሜጀር ክላሲፊኬሽን እንከፍላቸዋለን። የመጀመሪያዎቹ ፋይብሬስ የሚባላሉ። ፋይብሬስ ጆይንትስ ሃይሊ ኮኔክትድ የሆኑ አብዛኛውን ጊዜ እንቅስቃሴ ራሱ የሌለባቸው ጆይንቶች ናቸው። ሶ ፋንክሽናሊ ምን ይባላሉ እነዚህ? ፊክስድ ኦር ኢሙቬብል። አያችሁት? ስትራክቸራሊ ፋንክሽናሊ እንከፍላቸዋለን። ሶ ስትራክቸራቸውን በማየት ፋይብሬስ የሚባሉ አሉ፣ ካርትሌጅኒየስ የሚባሉ አሉ። በካርትሌጅ ሂያሊን ካርትሌጅ፣ ፋይብሮ ካርትሌጅ ያለ እንድሮ እንዳየ ነው። በካርትሌጅ ኮኔክትድ የሆኑት ደግሞ ካርትሌጅኒየስ ይባላሉ። ሌላ ሳይኖቪያል ጆይንትስ የሚባላሉ። ሳይኖቪያል ውስጣቸው ሳይኖቪያል ፍሉድ ያለው እያንዳንዳቸው እናያለን። ስለዚህ ሳይኖቪያል የሚባለው ደግሞ ሌላ ስትራክቸራሊ ሳይኖቪያል የምንላቸው የጆይንት አይነቶች አሉ። ፋንክሽናሊ ስናያቸው ለምሳሌ ፋይብሬስ የሚባሉት ፊክስድ ናቸው፣ ኢሞቬብል ናቸው። ካርትሌጅኔስ የሚባሉት ስላይትሊ ሙቬብል፣ ትንሽ የሆነ እንቅስቃሴ ትንሽ የሆነ ሬንጅ ኦፍ ሞሽን የሚፈቅዱ የጆይንት አይነቶች ናቸው። ሳይኖቪያል የሚባሉት ደግሞ ፋንክሽናቸውን ስለ ፍሪሊ ሙቬብል፣ እንደፈለገ የምናንቀሳቀሳቸው የጆይንት አይነቶች ናቸው ማለት ነው። ኤጌን እያንዳንዳችን ወደ ተለያየ ግሩፕ እንከፍላቸዋለን። ለምሳሌ ፋይብሬስ የሚባሉት ስትሮንግሊ ኮኔክትድ የሆኑ የጆይንት አይነቶች ሶስት አይነት ኤጌን እንከፍላቸዋለን። ለምሳሌ ሱቸርስ የሚባሉ አሉ፣ እንመጣበታለን። ሱቸርስ ራሱ ብዙ አይነት ሱቸርስ አሉ። እነዚህ ታይፕስ ኦፍ ሱቸርስ ናቸው። ሁለተኛ ጎንፎሲስ፣ ሶስተኛ ሲንደስሞሲስ። እነኚህ ሶስቱ አንደር ፋይብረስ ታይፕስ ኦፍ ጆይንት የሚገኙ ናቸው ማለት ነው። ካርትሌጅኒየስ የምናያቸው እንደገና ፕራይመሪ እና ሰከንዳሪ ካርትሌጅኒየስ ጆይንት ስንላቸዋለን። ሁለታችን እናየዋለን። ለምሳሌ ፕራይመሪ ካርትሌጅኒየስ የሚባሉት ሲንኮንድሮሲስ ይባላሉ። ሰከንዳሪ ካርትሌጅኒየስ ደግሞ ሲንፊሲስ በኤግዛምፕል እናያቸዋለን ወደታች። ሌላ በጣም ኮመን የሆኑ አብዛኛውን የሰውነታችን ጆይንት የሚይዙት ደግሞ ሳይኖቪያል ኦር ፍሪሊ ሙቬብል ጆይንትስ የሚባሉት ናቸው። እነሱም ፕሌን፣ ሂንጅ፣ ፒቮት፣ ባይኮንዳይላር፣ ኤሊፕሶይድ፣ ሳድል፣ ቦል ኤንድ ሶኬት ጆይንትስ። እነዚህ ወደ 7 ኤጌን የሚከፋፈሉት ደግሞ እነዚህ ሳይኖቪያል ጆይንትስ ይባላሉ። አጠቃላይ ስትራክቸራሊም ፋንክሽናሊም ዲፔንድ ሆነን እንደዚህ ሜጀር ክላሲፊኬሽን ኦፍ ጆይንትስ በዚህ መልኩ ማየት እንችላለን። ስለ እያንዳንዱ ደግሞ እናያቸዋለን ማለት ነው። ለምሳሌ የመጀመሪያውን ብናይ በሰዓት ፋይብሬስ የሚባሉት ናቸው። ፋይብሬስ ጆይንትስ ስትራክቸራሊ ማለት ነው። ፋንክሽናቸውን ስናይ ደግሞ ፊክስድ ናቸው ወይም ደግሞ ኢሞቬብል ናቸው ብለናል። እንቅስቃሴ የላቸውም። አጥንትና አጥንት ይገናኛል፣ ግን እዛ ቦታ ምንም አይነት መታጠፍ፣ መዘርጋት፣ መንሸራተት ምንም አይነት እንቅስቃሴ የለውም ማለት ነው። እነኚህ ፋይብሬስ ኦር ኢሞቬብል ቦንስ አር ኮኔክትድ ባይ ዴንስ ኮኔክቲቭ ቲሹ። በጣም ጠንካራ የሆነ ኮኔክሽን ያላቸው፣ ለዛ ነው የማይንቀሳቀሱት። ዴንስ ኮኔክቲቭ ቲሹ ሜንሊ ኦፍ ኮላጅን ነው ያላቸው ውስጣቸው፣ ስትሮንግ የሆነ ኮላጅን። ዘ ፋይብረስ ጆይንትስ አር ፈርዘር ዲቫይድድ ኢንቱ 3 ግሩፕስ። ቅድም እንዳየ ነው ወደ 3 እንደገና ይከፈላሉ አይደል? እነ ሱቸርስ፣ ጎንፎሲስ እያልን አየናቸው ማለት ነው። ሁለታችንም እያንዳንዳቸው እናያለን። የመጀመሪያዎቹ ፋይብሮሲስ ኦር ኢሞቬብል ናቸው። እንደዚያ የሆኑበት ምክንያት ዴንስ የሆነ ኮኔክቲቭ ቲሹ በመካከላቸው ስላለ ነው። ሜንሊ ደግሞ ኮላጅን በውስጣቸው በመካከላቸው በጣም ኃይለኛ የሆነ ኮኔክሽን፣ በጣም የተጣበቁ ናቸው። ምንም አይነት ሙቭመንት የለም ማለት ነው። ፋይብሮሲስ ዘንድ ፊናቸውን ብቻ ነው የምናየው። በኤግዛምፕል እናያለን ወደታች። ሁለተኛ ካርትሌጅኔስ የሚባሉት ናቸው። ካርቲሌጅኔስ ዚስ ካርትሌጅኔስ አር ኮኔክትድ ኢንታየርሊ ባይ ካርትሌጅ ማለት ነው። ካርትሌጅኔስ ጆይንትስ አሎው ሞር ሙቭመንት ቢትዊን ቦንስ ዛን ፋይብረስ ጆይንት። ከመጀመሪያው የተወሰነ እንቅስቃሴያቸው ጥሩ ነው፣ በት ለስ ዛን ሃይሊ ሙቬብል ሳይኖቪያል ጆይንት ማለት ነው። ወይም ደግሞ መካከለኛ ነው። ከፋይብሬስ የተሻለ ሙቭመንት አላቸው። እንደ ሳይኖቪያል ግን ፍሪ የሆነ ሙቭመንት የላቸውም። ስለዚህ ትንሽ ስላይትሊ ሙቬብል ይባላሉ እነዚህ ካርትሌጅኔስ ጆይንትስ የሚባሉት ማለት ነው። ሶስተኛዎቹ ሳይኖቪያል ናቸው። ሞስት አሁን አብዛኛው ጆይንታችን ሳይኖቪያል ነው ብዙ ማለት ነው። ሳይኖቪያል ጆይንትስ ሃቭ ዘ ስፔስ ቢትዊን ዘ አርቲኩሌቲንግ ቦንስ ኦፍ 4 ሳይኖቪያል ፍሉድ። ይሄ ምንድን ነው? በአንድ አጥንትና በአንድ አጥንት መካከል ስፔስ አለው ማለት ነው። በዚህ ስፔስ ላይ ያሉት ቦታ ላይ ምንድን ነው? ፈሳሽ አለው። እዚህ መሀል ላይ ፈሳሽ አለ። እዚህ ውስጥ ያለው ፈሳሽ ሳይኖቪያል ፍሉድ ይባላል። ለዛም ነው ሳይኖቪያል ጆይንትስ የተባሉት ማለት ነው። ዚስ ክላሲፊኬሽን ኮንቴንስ ጆይንትስ ዛት አር ሞስት ሞባይል ኦፍ ዘ 3 ማለት ነው። ለምሳሌ ኒ፣ ሹልደር አይደል? ጉልበታችን፣ ትከሻችን እንደፈለግ የምናሽከረከራቸው መገጣጠሚያዎች ቲፒካል ኤግዛምፕል ኦፍ ሳይኖቪያል ጆይንትስ ናቸው። ስለዚህ እነዚህን እናያለን ማለት ነው። እያንዳንዱን ዘንድ ስለ መጀመሪያው ጀምረን እናያለን። ለምሳሌ ፋይብረስ ጆይንትን እናየው። የመጀመሪያው ፋይብረስ ጆይንትስ ምን ብለናል ቅድም? ኢሞቬብል ነው፣ መንቀሳቀስ አይችልም። ዴንስ የሆነ ኮኔክቲቭ ቲሹ ነው በመካከላቸው ያለ ጠንካራ የሆነ ኮኔክቲቭ ቲሹ፣ ስፔሻሊ ደግሞ ኮላጅን ብለናል እና
ሙቭ አያደርጉም። እና 3 ክላሲፊኬሽን አላቸው። የመጀመሪያው ሱቸርስ ናቸው። ሱቸርስ ኦር ሲኖስቶሲስ ይባላሉ። ሱቸርስ ጭንቅላታችን ያሉ አጥንቶች የሚገጣጠሙበት ፓርት ሱቸርስ ይባላሉ አይደል? ከአንዱ የጭንቅላት አጥንትና ከሌላ የጭንቅላት አጥንት መካከል ያለው መስመር የሚመስለው ጆይንት መገጣጠሚያ which is called suture ይባላል። found the bones between the bone of the skull ማለት the skull ራስ ቅል ላይ ያሉ የአጥንት መገጣጠሚያዎች ሱቸርስ ይባላሉ። but in fetal sutures or in fetal scan ልጆች ሲወለዱ ህፃን እያሉ ማለት ነው አይደል? እስከ 1 ዓመት ከ8 ወር አካባቢ የሚቆይ ምን አለ ዋይድ ጋፕ አለ አለው ስላይት ሙቭመንት ዱሪንግ በርዝ ማለት ነው። ዘን ዘ ሌተር ቢካም ሪጅድ መጨረሻ ግን እየገጠመ ይሄዳል። እና ህፃናት ላይ አስተውላችሁ ከሆነ እዚህ ግንባሩ አካባቢ ያሉ ክፍተት አጥንቶች አሉና ኢቨን የልብ ምት ራሱ እስከሚታይ ድረስ በአጥንቶች መካከል ክፍት ቦታ አለ ማለት ነው። ፎንታኔል የሚባለው አንቴሪየር ፎንታኔል ፖስቴሪየር ፎንታኔል ብለን ድሮ አናቶሚ ላይ ያየ ነው ማለት ነው። እሱ ሱቸሮች ህፃናት ላይ ምንድነው ስትሮንግሊ ወይም ደግሞ እንደዚህ ፋይብሬስሊ ኮኔክትድ አይደለም፣ ስትሮንግሊ አይደለም፣ ትንሽ ጋፕ ይኖረዋል። ዘንድ እያደጉ ሲሄዱ ግን ይገጥማል ማለት ነው። ስለዚህ ባይ ኤኒዌይ ግን በስከል ቦን መካከል ያለው ጆይንት እንደምታዩት ይሄ ደንስ ኮኔክቲቭ ቲሹ which is called suture line ይባላል። one type of fibrous joint ነው ማለት suture between skull bones ማለት ነው። suture again ብዙ ክላሲፊኬሽኖች አሉት፣ የተለያዩ ስሞች ልንሰጠው እንችላለን። ለምሳሌ እዚህ ጋር ፕሌን suture አለ፣ ስትሬት የሆነ ፕሌን suture ጀስት ጠፍጣፋ የሆነ ማለት ነው። ሰሬት ሱቸር በምናይበት ሰዓት እንደዚህ የሚገጣጠም ነገር እንደምታዩት ስክት የሚል ነገር ሲዛት ሲኮልድ ሰሬት ሱቸር ስፔሻሊ ኢንተርፓሪታል በሁለቱ ፓሪታል ቦን መካከል ከላይ ካናታችን መሀል ላይ ያለው አብዛኛውን ጊዜ እንደዚህ አይነት ሱቸር ነው። በጣም ስትሮንግሊ ኮኔክትድ የሆነ ስኳመስ አለ። ሌላ ስኳመስ ሱቸር እንደዚህ ዝግዛግ የሆነ ስላሽ ነገር የሆነ ማለት ነው። ቢትዊን ቴምፖራል ኤንድ ፓሪታል ቦን በዚህ በጎንና በጎን በኩል ብናገኘው ቢትዊን ቴምፖራል እና ፓሪታል ቦን ልናገኘው እንችላለን። ዘን ዴንቲኩሌት ሱቸር አለ። ሊምብሮይድ ላይ ላምብሮይዳል ውስጥ ላይ ያሉ አጥንቶች ናቸው እነዚህ። እንደምታዩት ቅርጽ ያለው የሚገጠም ነገር ማለት ነው። ልክ የሚገጠም ነገር ያለው that is called denticulate suture። የሱቸር ታይፖች አሉት ማለት ነው። ይሄ ሽንዲሌሲስ የሚባለው ደግሞ ሮስትረም ኦፍ ስፌኖይድ ኤንድ አላ ኦፍ ቮመር። ይሄ ከአፍንጫችን ውስጥ ላይ ሴንተር የምትቆሙ አጥንትና ከውስጥ ላይ ያሉት አለ አይደለ? የስፌኖይድ ቦን በውስጥ በኩል የሚገናኙት እንደዚህ አይነት ኮኔክሽን ያለው ጆይንት which is called ሽንዳይሎሲስ ይባላሉ ማለት ነው። እነዚህ ቲፒካሊ የሱቸር አይነቶች ናቸው። ወይም ደግሞ ስከል ላይ ያለው የፋይብሮሲስ ጆይንት አይነቶች የተለያየ ስያሜ ይኖራቸዋል ማለት ነው። እነዚህንም ብትይዟቸው የተሻለ ይሆናል ማለት ነው። ሁለተኛው የፋይብረስ ጆይንት ታይፕ፣ ሁለተኛው የኢሞቬብል ጆይንት ታይፕ ምን ይባላል? ሲንደስሞሲስ ይባላል። which are joints where two adjacent bones are linked together by a considerably greater የሆነ amount of connective tissue ነው ያላቸው than sutures in the form of interosseous ligaments and membranes። ይሄ ጆይንት ምንድነው? ልክ እንደ ጠፍጣፋ ነገር ሰፊ የሆነ ኢንተሮሼስ ሊጋመንት ሜምብሬን ነው። ኢቨን እንደ ሜምብሬን አይነት ነገር ነው ጆይንቱ ማለት ነው። አብዛኛውን ጊዜ የምናገኘው ምንድነው? ኢንተሮሼስ ራዲዮአልናር ጆይንት፣ ኢንተሮሼስ ቲቢዮፊቡላር ጆይንት እግራችን ላይ ከጉልበታችን እስከ ቁርጭምጭሚት ያለው አጥንት ላይ መሀል ላይ ጆይንት አለ እዚህ ጋር ጠፍጣፋ የሆነ ጆይንት። እሱ ነው እንግዲህ ላይክ የሲንደስሞሲስ ታይፕ ወይም ደግሞ ኢንተሮሼስ ሜምብሬን የሚባለው። እጃችን ላይም ከሬዲስ እና ካልና መካከል ከሁለቱ አጥንት መካከል ያለው ስፔስ እንደዚህ የሚያገናኛቸው ዛት ኢዝ ኮልድ ኢንተሮሼስ ራዲዮአልናር ሊጋመንት ይባላል። ከዚህ ጋር ያለው ኢንተሮሼስ ቲቢዮፊቡላር ጆይንት ይባላል። ይህ ጠፍጣፋ ሰፊ የሆነ ላርጅ የሆነ ኮኔክቲቭ ቲሹ ያለው ዛት ኢዝ ኮልድ ኢንተሮሼስ ኮምፖነንት የሆነው ኢንተሮሼስ ሊጋመንት ያለው ዛት ኢዝ ኮልድ ሲንደስሞሲስ ታይፕስ ኦፍ ፋይብረስ ጆይንት እንለዋለን ማለት ነው። ሶስተኛው የፋይብሮስ ታይፕ ጎንፎሲስ ነው። ጎንፎሲስ እነዚህም ስፔሻላይዝድ ታይፕ ኦፍ ፋይብረስ ጆይንት ናቸው። ሪስትሪክትድ ቱ ፊክሴሽን ኦፍ ዘ ቲዝ ኢን ዘ አልቪዮላር ሶኬትስ ኦፍ ማግዚላ ኤንድ ማንዲብል። ጎንፎሲስ ሲባል ደግሞ ከጥርስ ጋር ብቻ የሚገናኝ እንግዲህ ጥርሳችን እንደምታውቁት ጥርሱ ራሱ ከማን ጋር ነው ተሰክቶ የሚገኘው? ከአጥንቱ አይደለ? ከአጥንት የታችኛው ጥርሳችን ከማንዲብል ጋር የላይኛው ደግሞ ከማግዚላሪ ቦን ጋር ጀስት ተሰክቶ ተጣብቆ የሚገኝበት ፓርት ነው። እንደዚህ አይነት ጆይንቶች የጥርስ ላይ የሚገኘው ጆይንት ደግሞ በጥርስና በአጥንት መካከል ያለው ጆይንት which is called ጎንፎሲስ ይባላል ማለት ነው። ጎንፎሲስ the root of the teeth is attached to the socket with alveolus by periodontal ligament። ይሄ periodontal ligament ማለት ጥርስን ከአጥንቱ ጋር አጣብቆ የሚይዘው ማለት ነው። እና አንዳንዴ ጥርስ ብሬስ ምናምን ሰዎች ሲያስሩ ራሱ ጥርሱ
ክፍት የነበረው ጥርስ እንዲገጥም ምናምን የሚያደርገው የዚህ የፔሪዮዶንታል ሊጋመንት እና የጎንፎሲስ የገም የድድ መስተካከል ነው ማለት ነው። እና የዚህ ሊጋመንቱ ነው በዋነኝነት ጥርሱ እንዲስተካከል የሚያደርገው ማለት ነው። ሶ ሲምፕሊ አንዱ ፋይብሬስ የሆነው እንግዲህ ጥርሳችን ካልተጎዳ በስተቀር አይንቀሳቀስም አይደለም። ፊክስድ የሆነው የፋይብሬስ ታይፕስ ኦፍ ቦን ጎንፎሲስ ነው ማለት ነው አንዱ። እነኚህ ሶስቱ ፋይብሬስ ታይፕስ ኦፍ ጆይንትስ ናቸው። ወደ ሁለተኛው እንሂድ። ሁለተኛው ደግሞ ካርትሌጅነስ ጆይንትስ ናቸው ወይም ደግሞ ስላይትሊ ሙቭመንት አላቸው ያልናቸው ማለት ነው። ሶ ካርትሌጅነስ ጆይንትስ አር ዞስ ጆይንትስ ኢን ዊች ዘ ቦን ፎርሚንግ ጆይንትስ አር ዩናይትድ ባይ ሚንስ ኦፍ አይዘር ሂያሊንግ ካርትሌጅ ኦር ፋይብሮ ካርትሌጅ። ያው ካርትሌጅ የሚባለው ሰውነታችን ላይ ለምሳሌ ሂያሊንግ ካርትሌጅ፣ ሂያላይን ማለት ግላስ ላይክ ማለት ማለት የሆነ የሚያብረቀርቅ ነገር ያለው ካርትሌጅ ነው። ለምሳሌ አጥንት አይታችሁ እንደሆነ አጥንት ጫፉ ላይ የበግ አጥንት ስትበሉ ካስተዋላችሁ ጫፍ ላይ የሚነሳ በጣም ሶፍት ያልሆነ ግን ደግሞ በጣም እንደ አጥንትም ጠንካራ ያልሆነ የሚያብረቀርቅ ነገር አለ። እሱ ነው ሂያሊንግ ካርትሌጅ የሚባል። ሰዎች ስጋ ሲበሉ ወይም በግ ሲታረድ እንግዲህ አጥንቱን ማየት ትችላላችሁ። እና ከአጥንቱ ጫፍ ላይ ያለው መገጣጠሚያው ጋር ያለው ሂያሊንግ ካርትሌጅ ይባላል። ብዙ ቦታ ላይ የአፍንጫችን ጫፉ ለምሳሌ አፍንጫችን እስኪ ጫፉ ንኩት ስታው ምንድነው እሱ ይሄ ስትሮንግ የሆነው ፓርት ከመስል ሰማው ስትሮንገር የሆነ ከአጥንት ግን ደከም ያለው ፓርት ካርትሌጅ ይባላል። ጆሮአችን ጫፉ ካርትሌጅ ነው። እነዚህ ስትራክቸሮች ማለት ነው። ፋይብሮ ካርትሌጅ ሲባል ደግሞ ከኢንተርቨርተብራል ዲስክ ላይ በጣም ጠንካራ የሆኑ ጅማቶች ለምሳሌ ፋይብሮ ካርትሌጅ ናቸው፣ በጣም ስትሮንግስት የሆኑ ማለት ነው። ሶ እነዚህ ነገሮችን የሚመስሉ ነገሮች ደግሞ አሉ አጥንት ጋር የሚጣበቁ ማለት ነው። እነሱ ካርትሌጅነስ ጆይንትስ ይባላሉ። ዘይ ላክ ዘ ጆይንት ካቪቲ፣ ጆይንት ካቪቲ የላቸውም ወይም ደግሞ እንደ ሳይኖቪያል ጆይንት በውስጣቸው ፈሳሽ የለውም ለማለት ነው ጆይንት ካቪቲ ሲል። ስለዚህ ካርትሌጅነስ ሲባል ሲምፕሊ በካርትሌጅ የተሰሩ ማለት ነው። እነሱም አይዘር ሂያሊንግ ካርትሌጅ ኦር ፋይብሮ ካርትሌጅ ብለን ማየት እንችላለን። ፕራይመሪ እና ሰከንዳሪ ብለን እንከፍላቸዋል። ፕራይመሪ ኤንድ ሰከንዳሪ ካርትሌጅነስ ጆይንትስ። ፕራይመሪ የምንለው ምንድን ነው? ፕራይመሪ ካርትሌጅ ጆይንትስ ሰምታይምስ ሲንኮንድሮሲስ ይባላሉ። ቦንስ ፎርሚንግ ጆይንትስ አር ኮኔክትድ ባይ ኤ ፕሌት ኦፍ ሂያሊንግ ካርትሌጅ። ቅድም እንዳልነው ጫፉ የአጥንቱ ጫፍ ላይ የሚገኙ ስሙዝ የሆኑ ሂያሊንግ ካርትሌጆች አሉ። ዘስ ጆይንትስ አር ኢሙቬብል ኤንድ ሞስትሊ ቴምፖራሪ ኢን ኔቸር ዚስ ካርትሌጅ ሜይ ኦሲፋይ ዊዝ ኤጅ ማለት ነው። እነዚህ ፕራይመሪ ካርትሌጅስ የሚባሉት ካርትሌጅ ናቸው፣ ግን እየቆዩ ሲሄዱ ወደ አጥንትነት ሊቀየሩ ይችላሉ። ወደ አጥንትነት እየተቀየሩ ይሄዳሉ። ኤግዛምፕል እኒ ለምሳሌ ፕራይመሪ ካርትሌጅ ኤግዛምፕል ሶ ኤግዛምፕልስ ኢን ሂውማንስ አር ጆይንት ቢትዊን ዘ ሪብ ኤንድ ማኑብረም ኦፍ ዘ ስተርነም። ይሄኛው አንዱ ኤግዛምፕል ነው። ይሄኛው በሪብ እና በስተርን መካከል የሚገኘው ካርትሌጅ ብዙን ጊዜ ወደ ቦን አይቀየርም፣ ትንሽ አማውንቱና ትኖራለች። ይችኛዋ ግን ዘ ጆይንት ቢትዊን ኢምፊሲስ ኤንድ ኤፒፊሲስ ኤንድ ዲያፊሲስ ኦፍ ዘ ግሮዊንግ ሎንግ ቦን። እንግዲህ አጥንት ሲያድግ ምንድን ነው እዚህ ጋር ኤፒፊዚያል ፕሌት የምትባላለች በዲያፊሲስ እና በኤፒፊሲስ መካከል የምትገኝ ይቺ አይነት ስፔስ። ይቺ አንድ ኤግዛምፕል ኦፍ ፕራይመሪ ካርትሌጅነስ ጆይንት ነች። እንቅስቃሴ የላትም፣ ግን ጀስት እንደ መገጣጠሚያ ታገለግላለች። እያደገ ሲሄድ አጥንቱ እድገቱን ሲጨርስ ግን ሙሉ ለሙሉ ወደ አጥንትነት ይቀየርና ይሄ ነገር ይጠፋል ማለት ነው። ስለዚህ እቺ ኢፒፊዚያል ፕሌት ኦፍ ሂያሊንግ ካርትሌጅ አንድ የፕራይመሪ ወይም የሲንኮንድሮሲስ ታይፕስ ኦፍ ጆይንት ኤግዛምፕል ነች ማለት ነው። ግሮዊንግ ቦን ላይ የምትገኝ ወይም ደግሞ በስተርነም እና በሪብና በስተርነም መካከል የሚገኘው ማለት ነው። ስዕሉ ጋር ላሳችሁ። በሪብና በስተርነም ጋር ማለት ይችን ሳያችኋት እቺ ካርትሌጅ ነች። ይቺ ካርትሌጅ አያችሁት? እቺ ሰማያዊ ከለሯ በሪብና በስተርነም መካከል ያለችው ይችኛው ኮኔክትድ ፓርት which is called እንደዚሁ ኤግዛምፕል ኦፍ ካርትሌጅነስ ጆይንት ወይም ካርትሌጅ ነች ማለት ነው። የሂያሊንግ ካርትሌጅ ታይፕ ነች ማለት ነው። ሶ ፕራይመሪ ሲባል እነዚህን ኤግዛምፕል እናያለን። ሰከንዳሪ ካርትሌጅነስ የሚባሉት ደግሞ ኦልሶ ኮልድ ሲምፊሲስ ይባላሉ። ሲምፊሲስ ኢን ዚስ ጆይንትስ ዘ አርቲኩላር ሰርፌስ ኦፍ ዘ ቦን ፎርሚንግ ጆይንትስ አር ከቨርድ ባይ ኤ ቲን ፕሌት ኦፍ ሂያሊንግ ካርትሌጅ which are connected by a disc of fibro cartilage ማለት ነው። ሁለቱም ያላቸው ፋይብሮ ካርትሌጁ ሂያሊንግ ካርትሌጁም ስስ ከቨር ያደረጋት which is called secondary cartilaginous joints ይባላሉ። እንግዲህ እንደምታዩት በቨርተብራ መካከል የምናገኛቸው ዲስክ ይባሉት ማለት ነው። ኢንተርቨርተብራል ዲስኮች ኤግዛምፕል ኦፍ ሰከንዳሪ ካርትሌጂነስ ጆይንትስ ናቸው። ብዙ ኤግዛምፕሎች አሉ ታልኳቸው። የመጀመሪያው ኢንተርቨርተብራል ዲስክ፣ ከዛ ሲምፊሲስ ፑቢስ አለ እዚህ ከዳሌ ፐልቪክ ቦን ላይ ፊት ለፊት ያለው አይደለ ሲምፊሲስ ፑቢስ። ዘን ማኑብሮ ስተርናል ጆይንት በማኑብረም ኦፍ ስተርነም እና በቦዲ ኦፍ ስተርነም ወይም በማኑብረም እና በቦዲ ኦፍ ስተርነም መካከል
ያለው ማኑብሮስተርናል ጆይንት። ሌላ ሲምፊሲስ ሜንቲ የምትባለው ደግሞ አገጫችን ላይ ያለችው በራይት እና በሌፍት ማንዲቡላር ቦን መካከል ያለችው ደግሞ which is called ሲምፊሲስ ሜንቲ ትባላለች። እነዚህ ስትሮንግ ናቸው፣ ሙቭመንት የላቸውም፣ ደግሞ በጣም ቬሪ ስላይት የሆነ ሙቭመንት ነው የሚኖራቸው። እነዚህ ሰከንዳሪ ካርትሌጅኒየስ ጆይንትስ ይባላሉ ማለት ነው። ዘን ወደ ሞስት ኮመን ወደ ሆነው እንሄዳለን። ሳይኖቪያል ጆይንትስ። አብዛኛው የሰውነታችን ጆይንቶች ሳይኖቪያል ናቸው። ብዙ ክላሲፊኬሽን ያላቸው እነዚህ ናቸው። ሳይኖቪያል this joints possesses a cavity space አላቸው and the articular ends of the bones forming the joint are enclosed in a fibrous capsule አላቸው፣ ሽፋን ነገር ማለት ነው። as a result they are separated by a narrow cavity, the articular cavity which is filled with a fluid called synovial fluid ይባላል። synovial fluid the synovial fluid is like an egg albumin ለዛም ነው synovial joint የምንላቸው ነው የሚለው። እንግዲህ synovial የሚለው ቃሉን በምናይበት ሰዓት ሳይን ማለት ዊዝን ማለት ነው አይደል? ኦቪያል ማለት ደግሞ ኦቨም እንቁላል እንደማለት ነው አይደል? ስለዚህ ከእንቁላል ያለውን ፈሳሽ የሚመስል አልቡሚን ፕሮቲን አይደል? ኤግ ፕሮቲን። ስለዚህ ያንን ስስ ፈሳሽ የእንቁላል ያስኳሉን የሚመስል ፈሳሽ በመገጣጠሚያዎች መካከል ያላቸው ማለት ነው። ሶ ሳይኖቪያል ለተባለውም ለዛ ነው ማለት ነው። ሳይኖቪያል ጆይንት የተባለው ለዛ በውስጡ ሳይኖቪያል ፍሉድ በጆይንቱ መካከል ስለሚኖር ነው ማለት ነው። the articular surfaces are covered by a thin plate of hyaline cartilage እንደምታዩት እዚህ ጋር ካርትሌጅ ያላት አርቲኩላር ሰርፌስ ማለት አጥንትና አጥንቶ የሚገናኝበት ፓርት ነው። ይሄ ስፔሱ ነው የምታዩት። ካቪቲ ጆይንት ካቪቲ ይባላል። በውስጡ ሳይኖቪያል ፍሉድ የሚይዝበት ማለት ነው። ጆይንት ካቪቲ is enveloped by an articular capsule which consists of the outer fibrous capsule and inner synovial membrane እዚህ ጋር እንደምታዩት ማለት ነው። ሳይኖቪያል ሜምብሬን ውስጠኛው ይሄው፣ ዘን ፋይብረስ ካፕሱል ደግሞ የውጭኛው ፓርት ማለት ነው። እዚህ ስሉ ጋር እንደምታዩት በደንብ ላሳያችሁ። እዚህ ጋር የውጭኛው ሜምብሬን ላይኒንጓ ሳይኖቪያል ሜምብሬን ትባላለች። ዘን ውጭኛው ፋይብረሷ ደግሞ ፋይብረስ የሆነው ካፕሱል አጠቃላይ አርቲኩላር ካፕሱል ይባላል። ይህኛው አርቲኩላር ካርትሌጅ አጥንቱ ቢገናኝበት ፓርት ስፔሱ ማለት ነው። ዘን በጎንና በጎን ያለው ጆይንት ካቪቲ ሳይኖቪያል ፍሉድ የሚገናኝበት ማለት ነው። ስለዚህ ሳይኖቪያል ጆይንቶች ሲባሉ በውስጣቸው በአጥንቱና በአጥንቱ መካከል ምን ያለ ማለት ነው? ፈሳሽ ፊልድ የሆነ ከረጢት በመካከሉ ያለበት ሲሆን ሳይኖቪያል ጆይንትስ እንላቸዋለን ማለት ነው። ፍሪ የሆነ ሙቭመንት ይኖራቸዋል ማለት ነው። So the cavity of the joint is lined everywhere by synovial membrane except over the articular cartilage ከአጥንቱና አጥንቱ ከሚገናኝበት ፓርት በስተቀር አጠቃላይ በሳይኖቪያል ሜምብሬን የተሸፈነ ነው ማለት ነው። the cavity is filled with synovial fluid ስፔሱ እንግዲህ ክፍቱ ቦታ ደግሞ በሳይኖቪያል ፍሉድ የተሞላ ነው። እነዚህ ሳይኖቪያል ፍሉድ ደግሞ በየት ነው የሚመረቱት? secreted by synovial membrane በሜምብሬን ነው ሴክሬትድ የሚደረጉ which provides the nutrition to the articular cartilage synovial fluid ፈሳሹ በውስጡ ምንድነው? አንደኛ ኒውትረንትስ አሉት nutrition for articular cartilage and እንደ ላብሪኬሽን ያገለግላል እንዳይደርቅ ማለት ነው። ላብሪኬሽን ኦፍ the joint ማለት ነው። ላብሪኬሽን ኦፍ the articular surfaces አንዳንዴ የዚህ ፈሳሽ በጣም ማጠር ሲሆን በጣም እጥረት ሲኖር አንዳንዴ ዲሃይድሬሽን ሰውነታችን ውሃ ሲጠፋ ራሱ አጥንቶቻችን ወይም ደግሞ ይሄ መገጣጠሚያችን እስከ ቋቋ የሚል ድምጽ እስከ ማውጣት ድረስ የሚደርሱት የነዚህ ፈሳሽ እጥረት ነው ማለት ነው። ሶ ጥቅሙ አንደኛ እንደ ኒውትሪሽን ነው፣ ሁለተኛ ደግሞ እንደ ላብሪኬሽን ነው ማለት ነው። ጀስት እንዳይደርቅ በቀላሉ ሙቭ እንዲያደርግ ማለት ነው። some joint cavity completely or incompletely divided by articular disc or meniscus የሚባሉ አሉ። ልክ ኒ ጆይንት ላይ እንዳለው ሜኒስከስ ወይም ዲስክ ነገር አለ ሾልደር ጆይንት ላይ፣ ኒ ጆይንት ላይ። ስለ እያንዳንዱ ጆይንት እንግዲህ የሆነ ጊዜ ሲኖረን እንሰራዋለን። ስለ እያንዳንዱ ጆይንት ደግሞ ቢያንስ ሜጀር ጆይንትስ ኦፍ ዘ ቦዲ የሚባሉትን እናያለን። እዛ ጋር ስለ ዲስክ ሜኒስከስ ምን እንደሚመስሉ ደግሞ የምናይ ይሆናል ማለት ነው። ሶ እንግዲህ ሳይኖቪያል ጆይንቶች የተለያየ ክላሲፊኬሽን አሉ። ሜንሊ 7 ታይፕስ ኦፍ ሳይኖቪያል ጆይንትስ አሉ። እንቅስቃሴያቸውን አንግል ኦፍ ሙቭመንታቸውን በዲፔንድ በመሆን ስትራክቸራሊ እንከፍላቸዋለን። ላይክ ፕሌን ጆይንት የሚባላሉ፣ ሂንጅ ጆይንት፣ ፒቮት፣ ኮንዳይላር፣ ኢሊፕሶይድ፣ ሳድል እና ቦል ኤንድ ሶኬት ጆይንትስ የሚባላሉ። እነዚህ በሙሉ የሳይኖቪያል ጆይንት ታይፕ ናቸው። እያንዳንዳቸውን ፈጠን ብለን ለማየት እንሞክራለን ማለት ነው። ሶ ፕሌን ጆይንት የሚባሉት እንግዲህ ፕሌን ሲባል የተዘረጋ ነገር ነው አይደለ? አርቲኩላር ሰርፌስ አር ሞር ኦር ለስ ፍላት የሆነ ኮኔክሽን ያላቸው ማለት ነው። ጀስት ስትሬት የሆነ የተገጠሙ ነገሮች ፕሌን ጆይንት ይባላሉ። ዘይ ፐርሚት ግላይንዲንግ ሙቭመንትስ ኢን ቫሪየስ ዳይሬክሽንስ የመንሸራተት አይነት ሙቭመንት ነው የሚያሳዩት። እና ኤግዛምፕል ምንድን ነው? አንደኛ ኢንተርካርፓል ጆይንትስ። ካርፓል ማለት እዚህ ሰዓት ማሰሪያችን አካባቢ እጃችን ላይ ያሉት እጃችን አንጓ ላይ ያሉት ትናንሾች አጥንቶች ካርፓል ቦንስ ይባላሉ። በእነሱ መካከል ያለው ጆይንት ነው ኢንተርካርፓል ጆይንትስ የሚባለው።
ከእግራችንም እንደዚሁ በታርሳሎች መካከል ያለው ኢንተርታርሳል ጆይንትስ፣ እንዲሁም ደግሞ ቢትዊን አርቲኩላር ፕሮሰስ ኦፍ አጃሰንት ቨርተብሬ ከጀርባ አጥንቶች ላይ የሚገኙት የጆይንት አይነቶች የመንሸራተት አይነት ሙቭመንት ነው የሚኖራቸው እና አንዳንዴ ወገባችን ለማሽከርከር ለሚጠቅሙን ማለት ነው። እነዚህ የፕሌን ጆይንት ታይፖች ናቸው ማለት ነው። አንዱ አጥንት በአንዱ አጥንት ላይ እየተንሸራተተ የተለያየ እንቅስቃሴ የሚያደርጉ አሁን እጃችሁን ከሰዓት ማሰሪያ ላይ እንደፈለጋችሁ ታሽከረክሩታላችሁ አይደል? እነሱ ኢንተርታርሳል፣ እግራችንም ጫማ ከዚህ ከቁርጭምጭሚታችን ላይ እንድናሽከረክር የሚያደርጉት ኢንተርታርሳል ጆይንትስ አሉና እነዚህ የፕሌን ጆይንት ኤግዛምፕሎች ናቸው ማለት ነው። እያችሁ እዚህ እንደምታዩት ልክ ዳይሬክሽኑ ወደዚህም እንድንንቀሳቀስ ያደርጉናል ማለት ነው። እዚህ ጋር ያሉት ኢንተርካርፓል ጆይንትስ ማለት ነው። ኢንተርካርፓል እግራችን ላይ ያሉትም ኢንተርታርሳል ጆይንቶች የፕሌን ጆይንት ኤግዛምፕል ናቸው። ሁለተኛው ሂንጅ ጆይንት የሚባሉት ናቸው። ሂንጅ እነዚህ ደግሞ ጥፍ ዘርጋ ለማድረግ የሚጠቅሙ ናቸው። አያችሁት እንደምታዩት እንደ ፑሊ አይነት ማለት ነው። ዘ አርቲኩላር ሰርፌስ አር ፑሊ ሼፕድ ማለት ነው። ዚስ ሼፕ ኦፍ ዘ ጆይንት ፐርሚትስ ሙቭመንት ኢን ዋን ፕሌን አራውንድ ትራንስቨርስ አክሲስ። ሞስት ሙቭመንት ምንድነው? ፍሌክሽን ኤንድ ኤክስቴንሽን። ሂንጅ ጆይንት ማለት ቲፒካሊ ኢልቦ ጆይንት እጃችን ላይ ያለው ነው፣ ለማጠፍና ለመዘርጋት ማለት ነው። ዚስ ጆይንትስ ሃቭ ስትሮንግ የሆነ ኮላተራል ሊጋመንት አላቸው ቱ ፕሪቨንት አዘር ሙቭመንት፣ ወደ ሌላ ቦታ እንዳይንቀሳቀስ እነዚህ ውጭ ከማጠፍና ከመዘርጋት ውጭ ለምሳሌ ኦቨር እንዳይዘረጋ ወደ ጎን በጣም እንዳይታጠፍ በጣም ጠንካራ የሆኑ ሊጋመንቶች አሏቸው ማለት ነው ዙሪያቸውን። እነዚህ ሂንጅ ጆይንትስ ማለት ነው። ያው ቲፒካል ኤግዛምፕሎች አንደኛ ክንዳችን ላይ ያለው ክርን ወይም ኤልቦ ጆይንት ነው። ጉልበታችን ላይ ያለው ኒ ጆይንት፣ ኢንተርፋሊንጃል ጆይንት በፋይሊንግስ መካከል ማለት ከጣቶቻችንና ከአንጓ የጣቶቻችን አንጓ ላይ ያሉት ማለት ነው። እንዲሁም ደግሞ ቁርጭምጭሚት ላይ እነዚህ መዘርጋት ማጠፍ ላይ ሞር የሚያተኩሩ የጆይንት አይነቶች ደግሞ ሂንጅ ጆይንትስ ይባላሉ ማለት ነው። እዚህ ጋር እንደምታዩት ታያችሁት እንደ ፑሊ ነው። እዚህ ጋር ሄዶ ስክት ይላል እንደምታዩት፣ የኛው ሄዶ እዚህ ጋር ስክት ይላል። ዘን ማጠፍ መዘርጋት አይነት ነገር ሙቭመንት የሚያሳዩን ከሆነ which is called hinge joints እንላቸዋለን። ሶስተኛ ፒቮት ነው። ፒቮት ጆይንት እዚህ ስሏን በደንብ ይዋል። ፒቮት ደግሞ ምንድነው? ከሆነ ሴንተር ውስጥ የዚህ ሶኬት ውስጥ ይገባና ይሄኛው አጥንት ይሽከረከራል ማለት ነው። እንደ ማሽከርከር መዞር ማለት ነው። ዘ አርቲኩላር ሰርፌስ ኦፍ ዋን ቦን ኢዝ ራውንድድ። አያችሁ እዚህ ጋር አንዱ ራውንድድ ነው። ራውንድድ ፊትስ ቱ ዘ ኮንኬቪቲ ኦፍ አናዘር ቦን፣ ከዚህኛው ጎድጓዳ ሄዶ ግጥም ይላል ማለት ነው። ራውንድድ ነው፣ እዚህ ጋር ሄዶ ግጥም ይላል። ፈርዘር ራውንድድ ፓርቲስ ሰራውንድድ ባይ ሊጋመንትስ ሪንግ። ብዙውን ጊዜ ይሄ አጥንት እዚህ ከገባ በኋላ በሊጋመንት ይታሰራል ማለት ነው። በሊጋመንት ይታሰራል። ሙቭመንት ኢዝ ሊሚትድ ቱ ዘ ሮቴሽን አራውንድ ዘ ሴንትራል አክሲስ ማለት ነው። የዚህ ቲፒካል ኤግዛምፕል እንግዲህ ዘ ጆይንት ቢትዊን ፕሮክሲማል ኢንድ ኦፍ ሬዲየስ እና አልና እና አትላንቶ አግዚያል ጆይንት። ሬዲየስ እና አልና ማለት እጃችሁን ለምሳሌ እጃችሁን መዳፍ ታዩታላችሁ አይደል? ዘን የእጃችሁን ጀርባ ደግሞ ስታዩት እጃችሁን ታዞሩታላችሁ። ስለዚህ እጃችን ወደፊት ወደ ኋላ ለማዞር የሚያደርገው ምንድነው? ከእጃችን ላይ ያሉት ሬዲየስ እና አልና እንደዚህ አይነት ፒቮት ጆይንት አላቸው። አንዱ አጥንት በአንዱ አጥንት ላይ ይሽከረከራል ማለት ነው። ሌላው ደግሞ አትላንቶ አግዚያል ጆይንት ማለት ደግሞ ከቨርተብራና ከዚህ ከጭንቅላታችን ወይም ከአንገታችን ላይ ያለው ጆይንት ማለት ነው። ለምሳሌ የሆነ ሰው ሲጠራችሁ ከትከሻቸው አይደል መዞሩት አይደል? ከጭንቅላታችሁ ብቻ ይዞራል። ሶ ያ ጭንቅላታችሁ እንዲዞር የሚያደርገው ዛት ኢዝ ኮልድ ፒቮት ጆይንት ኤግዛምፕል ነው። አትላንቶ አግዚያል ጆይንት ይባላሉ። ስለዚህ ከአንዱ አክሲስ ላይ ተሰክቶ ሮቴሽን የሆነ ሙቭመንት የሚሽከረከር ከሆነ which is called pivot joint type እንለዋለን ማለት ነው። አንዱ ቲፒካል ኤግዛምፕል ሬዲየስ እና አልና እንደምታዩቸው እዚህ ጋር አንዷ ሙቭ ታደርጋለች ከአንዱ ላይ ማለት ነው። ሌላው ደግሞ ከጭንቅላታችን ወይም ደግሞ ከአንገታችን ጫፍ ላይ ያለው ማለት ነው። አያችሁት እዚህ ጋር በሊጋመንት ይወጠራል ያላችሁ ይችላል። ሊጋመንቷ ይችላል በዚህ ሊጋመንት የተወጠረች ናት። ዘን ይሽከረከራል ማለት ነው። አጥንቱ እጃችን ወደፊት ወደ ኋላ ስናዞረው የምትሽከረከረው አጥንት እነዚህ ሬዲየስ እና አልና የሚያደርጉት የፒቮት ነው ማለት ነው። ሌላ ኮንዳይላር ነው። ኮንዳይላር ደግሞ የሆነ ጉጥ የሚመስል ነገር ማለት ነው። ኮንዳይል ሲባል አበጥ ያለ ፓርት ኮንዳይል ነው። እዚህ ስዕሉ እንደምታዩት እዚህ አንዱ የጃው የማንዲቡላር ቦን እዚህ ያገጫችን አንዱ አበጥ ያለው ፓርት ሄዶ ከማን ጋር ይጣበቃል? ከቴምፖራል ቦን ጋር አለ። ቴምፖሮ ማንዲቡላር ጆይንት የሚባለው ኤግዛምፕል ነው የዚህ አሁን ቴምፖሮ ማንዲቡላር ጆይንት። ሶ ኮንዳይላር ምንድነው? ራውንድ አርቲኩላር ሰርፌስ ኦፍ ዋን ቦን ፊትስ ቱ ዘ ሶኬት ታይፕ ኦፍ አርቲኩላር ሰርፌስ ኦፍ አናዘር ቦን። የሆነ ወጣ ያለው ፓርት ሄዶ ከሆነች ጉድጉድ ካለች ፓርት ጋር ሄዶ ፊት ያደርጋል ማለት ነው። ዘን ዘ ኤንድ ኦፍ ዋን ቦን ቢሪንግ አራውንድ አርቲኩላር ሰርፌስ ኦፍ አናዘር ቦን ዛት ኢዝ ኮንዳይል ማለት ነው። ወጣ ያለውን ፓርት ይቀበላል። ዘስ ጆይንት ሙቭመንትስ ኢን ቱ ዳይሬክሽንስ ማለት ነው።
ሶ ራይት እና ሌፍት ቴምፖሮማንዲቡላር ጆይንትስ፣ ኒ ጆይንትም የዚህ ኤግዛምፕል ሊሆን ይችላል ማለት ነው። ሌላ ኢሊፕሶይድ የሚባሉት ናቸው። ኢሊፕሶይድ the convex surface of one bone articulated with the elliptical concave surface of another bone. the movement permitted in two directions በሁለቱም ዳይሬክሽን ነው። ኤግዛምፕሎች አሉ ብዙ ሪስት ጆይንት፣ አትላንቶ ኦክሲፒታል፣ ሜታካርፖ ፋሊንጃል። በሜታካርፓል እና በፋሊንጃል ያ ማለት በሪስት ካሉት በትናንሽ አጥንቶች እና በእጃችን መዳፍ ባሉ አጥንቶች መካከል ያለው፣ እንዲሁም ደግሞ ሜታታርሶ ፋሊንጃል ሲባልም እንደዚሁ በእግራችን ላይ ባሉት በጠፍጣፋው ያሉት ረጃጅሙ ቦኖች እና በእግራችን ጣት ባሉት ቦኖች መካከል ያለው ሙቭመንት which is called ellipsoid joint ይባላል። ስዕሉ ጋር እንደምናየው አያችሁት። የዚህ ጎድጓዳ ፓርት የዚህ አበጥ ያለው ፓርት ከዚህኛው ጎድጓዳ ፓርት ጋር ሄዶ ስክት አይነት ነገር ማለት ነው። ሶ articulates elliptical concave surface of another bone ኤግዛምፕሎቹ ራዲዮ ካርፓል ቦን፣ አትላንቶ ኦክሲፒታል አንገታችን ላይ ያለው፣ ሜታታርሶ ፋሊንጂያል እንደዚሁም በሜታታርሳልና በፋሊንክስ መካከል ያ ማለት በእግራችን ጫማ ማሰሪያችን ላይ ያሉት አጥንቶችና በጣታችን ባሉት አጥንቶች መካከል ያለው ማለት ነው። እንዲሁም ሜታካርፖ ፋሊንጂያልም እጃችን ላይ እንደዚሁ በሜታካርፓልና በፋሊንጅስ ያ ማለት የመጀመሪያው የጣታችን የመጀመሪያው አጥቅ የስረኛው ላይ ያሉት አጥንቶች ያለው ጆይንት ማለት ነው። እነዚህ የኢሊፕሶይዳል የሳይኖቪያል ታይፕ ኦፍ ጆይንትስ ናቸው ማለት ነው። ሌላው ሳድል ነው። ሳድል ጆይንት የሚባላለው ይህ እንግዲህ ሳይኖቪያል አንዱ ክላሲፊኬሽን ሳድል ነው። የኮርች አይነት ነገር አይደል፣ እንደ ኮርች አይነት ቅርጽ ሲኖረው ነው ሳድል የሚባለው። ዘአርቲኩላር ሳርፌሳር ሪስፕሮካሊ ሳድል ሸፕድ የተገለበጠ ማለት ነው። ኮንኬቮ ኮንቬክስ ይባላል። ኮንኬቮ ኮንቬክስ ዚስ ዩኒክ አርቲኩሌሽን ኢዝ ሞዲፋይድ ኮንዳይል ጆይንት ዛት አሎውስ ዋይድ ሬንጅ ኦፍ ሙቭመንት። ይሄ ሰፋ ያለ ሙቭመንት እንደ ሮቴሽን ነገር የሚያገለግላል። ኤግዛምፕሉ ምንድን ነው እንግዲህ ትራፒዚየም እጃችን ላይ ትራፒዚየም አንዱ ካርፓል ቦን ነው አይደል። በትራፒዚየም እና በሜታካርፓል ቦን ኦፍ ዘ ታምፕ አንዱ ኤግዛምፕል ነው። ሌላ ደግሞ ስተርኖክላቪኩላር ጆይንት ደረት አካባቢ ያለው ማለት ነው። ወይም ደግሞ አውራጣታችን ያለው በታምፕ እና በትራፒዚየም ብቻ የምታዩት ሜታካርፖ፣ ይሄ ሜታካርፓል ቱ ታምፕ ማለት ነው። ይችኛዋ ጆይንት አንዷ የሳድል ጆይንት ኤግዛምፕል ነች። ሳድል አያችሁት፣ ልክ እንደ ኮርች አይነት ነገር ግጥም የሚል ማለት ነው። ዘን ሙቭመንቱ የተወሰነ ፍሪ የሆነ ሙቭመንት አለው። አውራጣታችን እንደፈለግን አሁን ከሌሎች ጣቶቻችን በተለይ አውራጣታችን እንደፈለግን እናንቀሳቀሳታለን ማለት ነው። ሶቺ ሳድል ጆይንት ኤግዛምፕል ነች ማለት ነው። የመጨረሻው የሳይኖቪያል ጆይንት ታይፕ ያው በጣም ሞስት ኮመን የሆነ ነው። ይሄኛውም ቦል ኤንድ ሶኬት የሚባለው ነው። ቦል ኤንድ ሶኬት በጣም እነዚህ ሜጀር ጆይንት የሚባሉት ናቸው። ለምሳሌ ሂፕ ጆይንት፣ ሾልደር ጆይንት የምንላቸው በሙሉ ይሄ ቦል ኤንድ ሶኬት ናቸው ማለት ነው። ሂፕ ጆይንት አይደል እግራችን መጥቶ ከታች ከዳሌ አጥንት ጋር የሚጣበቅበት፣ ሾልደር ጆይንት ትከሻችን፣ እንዲሁም ደግሞ ኢንኩዶስ ታፒዲያል ጆይንት ማለት ደግሞ የኢንከስ እና የስቴፐስ የሚድል ኤር ላይ ያሉ አጥንቶች ማለት ነው። የሚድል ኤር ላይ ያሉ አጥንቶች እነዛ ስሞለስት አጥንቶች የሚገናኙባት ፓርትም እንደዚሁ ቦል ኤንድ ሶኬት ነች ማለት ነው። ቦል ኤንድ ሶኬት ምንድን ነው? የአንዱ አጥንት ሄዶ እንደ ኳስ፣ ይሄኛው ኳስ ነው አይደል፣ ዘንድ እንደ ሶኬት ደግሞ ጎድጓዳ ሆነ ደግሞ ሌላው አርቲኩላር ሳርፌስ ጋር ፊት ሲያደርግ ቦል ኤንድ ሶኬት ዘንድ ውስጡ ላይ ይሽከረከራል ማለት ነው። የኳስና የጎድጓዳ ቦታ አይነት ማለት ነው። እና ቲፒካል ኤግዛምፕሎች ሂፕ ጆይንት፣ ሾልደር ጆይንት እንዲሁም ደግሞ ሚድል ኤር ላይ ያሉት ስሞለስት ቦኖችም እንደዚሁ ቦል ኤንድ ሶኬት አይነት አሬንጅመንት አላቸው ማለት ነው። እና አብዛኞቹ የሰውነታችን ጆይንቶች በምን ክላሲፊኬሽን ውስጥ ናቸው? በሳይኖቪያል ማለት ነው። ስለዚህ ፍሉድ በመካከላቸው ይኖራል ማለት ነው። አያችሁት? ቦል ኤንድ ሶኬት እንደዚህ ማለት ነው። የጆይንቱ ሄድ እንደ ቦል፣ የዚህ አንደኛው ፓርት ደግሞ እንደ ሶኬት ያገለግላል ማለት ነው። ቦል ኤንድ ሶኬት ጆይንት ሌላው አንዱ ታይፕ ኦፍ የሳይኖቪያል ጆይንት ነው። ይሄ ሙቭመንት ዳይሬክሽን ሙቭመንት ለማሳየት ነው። በጣም ብዙ አይነት ዳይሬክሽን ኦፍ ሙቭመንት ይኖራቸዋል ቦል ኤንድ ሶኬት ሲሆን ማለት ነው። እስካሁን እንግዲህ ስትራክቸራል ክላሲፊኬሽን ኦፍ ጆይንትስ አይተናል። ፋንክሽናል ክላሲፊኬሽን ኦልሞስት አይተነዋል። ጀስት ቃሎችን ቀየር አድርጎ ነው እዚጋ ያስቀመጠው። ፋንክሽናል ክላሲፊኬሽን ምን ብለን ነበረ? ስለ ፋንክሽናል ክላሲፊኬሽን ስናወራ ምንድን ነበር ያልነው? አንደኛ የመጀመሪያዎቹ ፊክስድ የሆኑት ፋይብሮሶች ፊክስድ ናቸው፣ ኢሙቬብል ናቸው ብለናል። ሲንአርትሮሲስ ይባላሉ። ሁለተኛዎቹ አምፊ አርትሮሲስ ይባላሉ። እነዚህ ደግሞ ካርትሌጅነስ ጆይንትስ የሚባሉት አይደል ስትራክቸራሊ። ዘንድ እነዚህ ደግሞ ሊትል ሙቭመንት ያላቸው ዘንድ ፍሪ ሙቬብሎች ደግሞ ዲአርትሮሲስ ናቸው፣ ሳይኖቪያሎች ማለት ነው። ሶ ፋንክሽናል ክላሲፊኬሽን ሲባል በፋንክሽን ስንል ዲግሪ ኦፍ ሙቭመንታቸውን በማየት ነው ማለት ነው። ዲግሪ ኦፍ ሙቭመንታቸውን እና ተርማቸውን ማየት ትችላላችሁ። ይሄኛው የሚያመለክተን ምንም ሙቭመንት አለመኖር ነው። ይሄኛው ሊትል ሙቭመንት፣ ታችኛው ፍሪሊ ሙቬብል ጆይንትስ መሆናቸው ነው። ሶ እንደዚህን ክላሲፊኬሽን መጀመሪያው ከነ ኤግዛምፕሉ አይተናል ማለት ነው።
ሲን አርትሮሲስ ያው ቅድም እንዳልነው ነው። ሊትል ኦር ኖ ሞቢሊቲ ምንም ሞቢሊቲ ያላቸው ናቸው። እነዚህም ፋይብረስ ጆይንትስ ናቸው። ኤግዛምፕሎቹም እነ ሱቸርስ ናቸው። ክራኒያል ሱቸርስ እነ ጎንፎሲስ ዴንታል ቪላል ሱቸርስ የሚባሉትን ጨምሮ ማለት ነው። ሁለተኛ አምፊአርትሮሲስ ፐርሚት ስላይት ሞቢሊቲ። ይሄ ምንድነው? ካርትሌጅነስ ጆይንትስ ሄያሪንግ ካርትሌጅ ኦር ፋይብሮ ካርትሌጅ ማለት ነው። እነሱም ሰከንዳሪ ካርትሌጀስ ጆይንትስ ብለን መጥራት እንችላለን። ሶስተኛ ዲአርትሮሲስ ናቸው። ዲአርትሮሲስ ደግሞ ቫራይቲ ኦፍ ሙቭመንት ፍሪ ሙቬብል ሶ ኦንሊ ሳይኖቪያል ጆይንትስ አር ዳያርትሮይዲያል ወይም ደግሞ ፍሪ ሙቬብል ናቸው ማለት ነው። ሶ ክላሲፊኬሽናቸው ይመስላል። ክላሲፊኬሽን አኮርዲንግ ቱ ዘ ናምበር ኦፍ አርቲኩሌቲንግ ቦንስ ነው። ሲምፕል ጆይንት የሚባል አለ፣ በሁለት አጥንት ብቻ መካከል ሲካሄድ ሂፕ ጆይንት፣ ሾልደር ጆይንት ይላል። ኮምፓውንድ ጆይንትስ 3 እና ከዛ በላይ ሳርፌስ ኦፍ ዘ ቦን ሲገናኝ ደግሞ ኮምፓውንድ። ዘን ኮምፕሌክስ ደግሞ ሞር 3 ኦር ሞር አርቲኩሌሽን ሳርፌስ ኤንድ አርቲኩላር ዲስክ ሲኖር ወይ ሜኒስከስ ኤክስትራ ሌላ ሳፖርቲንግ ዲስክ ሜኒስከስ ሲኖር ለምሳሌ ኒ ጆይንት ጉልበታችን ማይዘይ ዋን ኦፍ ዘ ኮምፕሌክስ ጆይንት ኢን አወር ቦዲ የሚባል ነው። ለብቻው በሰፊው ክላስ እናያለን እንግዲህ እያንዳንዳቸውን ጆይንቶችን ማለት ነው። ዛሬ ሜጀር ክላሲፊኬሽኑን ጆይንት እንዴት ግሩፕ ይደረጋል የሚለውን ብቻ ስለምናይ ነው። ሶ በናምበር ኦፍ ቦን በናምበር ኦፍ ስትራክቸርስ ደግሞ እንደዚሁ ሲምፕል፣ ኮምፓውንድ፣ ኮምፕሌክስ ጆይንትስ ብለን መከፋፈል እንችላለን ማለት ነው። ዘን ተርሞች አሉ። እነዚህን ጀስት ጆይንት ተርሞች ጆይንት ሙቭመንት ተርሞች አናቶሚ ኢንትሮዳክሽን ላይ ተርሚኖሎጂ ስናወራ አይተናል አይደል? ኤክስቴንሽን፣ ሃይፐር ኤክስቴንሽን፣ ፍሌክሽን፣ ዶርሲፍሌክሽን፣ አዳክሽን፣ አብዳክሽን እነዚህ ኢንትሮዳክሽን አናቶሚ ያየናቸው ስለሆነ ምንም አይከብዳችሁ ማለት ሮቴሽን፣ ሱፒኔሽን፣ ፕሮኔሽን የሚከብድ ነገር የለውም። ዘን ፓርትስ ኦፍ ኤ ጆይንት ላል አሁን አንድ ሜጀር ወይም ትልቅ ጆይንት ምን ምን ፓርቶች ሊኖሩት ይችላሉ? አንድ ጆይንት ምን ሊኖረው ይችላል? ስዕሉ ጋር ላሳያቸው፣ የጽሁፉ ብቻ ከማነበው ስዕሉ ጋር ሜጀር ፓርቶችን ላሳያቸው። አንድ ጆይንት ምን ምን ሊኖረው ይችላል? እንግዲህ የመጀመሪያው ምንድነው? ቦኖች አሉ አይደል? እዚህ አንድ ቦን አለ፣ እዚህ ጋር አንድ ቦን አለ፣ እዚህ ጋር አንድ ቦን አለ። ዘን አሁን ይሄ ሳይኖቪያል ጆይንት ነው እንደምታዩት እዚህ ጋር የምታዩት እዚህ ጋር ጫፍና ጫፍ ፓርት አርቲኩሌቲንግ ካርትሌጅ ይባላል። ዘን እዚህ ጫፍ ላይ ያለው ስፔሱ ጆይንት ካቪቲ ኮንቴንስ ሳይኖቪያል ፍሉድ ማለት ነው። ዘን ስፔሱን ሸፍኖ የሚይዘው ደግሞ እዚህ ጋር ምን አለ? ሳይኖቪያል ሜምብሬን። ውጭኛው ደግሞ ከሜምብሬን ውጭ ያለው ደግሞ ይሄ ፋይብረስ ካፕሱል፣ አጠቃላይ አርቲኩላር ካፕሱል የሚባሉት ማለት ነው። እና የትኛውም ጆይንት ላይ ስታብላይዝ የሚያደርጉ ሊጋመንቶች አሉ፣ በጣም ወሳኝ የሆኑ ሊጋመንቶች ማለት ነው። እና የእነዚህ ሊጋመንቶች አንዳንዴ ሰዎች ኳስ ሲጫወቱ ሲወድቁ ምናምን መገጣጠሚያችን ወለማ ላይ ምናምን የምንለው እነዚህ ሊጋመንቶች ሲጎዱ ነው ማለት ነው። እነዚህ ሊጋመንቶች ሲጎዱ፣ ገፋ ያለ ጉዳት ሲኖር ደግሞ እዚህ ጋር ያሉት ካፕሱሎቹ ሊጎዱ ይችላሉ ማለት ነው። እና ሜጀር ጆይንት ሲባል እንግዲህ ሊጋመንት በጣም ወሳኝ ነገር ነው። ስታብላይዝ ያደርገዋል። ሊጋመንት አለ፣ የጡንቻዎች ቴንደኖች እየመጡ የሚጣበቁ አሉ። እና እነዚህ አትሊስት ሜጀር ፓርትስ ኦፍ ሊጋመንት ናቸው ማለት ነው። እና ፓርትስ ኦፍ ጆይንት ናቸው ማለት ነው። እና አንዳንድ ጆይንት ቦታ ደግሞ ኤክስትራ ነገሮች እናያለን። አሁን ሾልደር ጆይንት ላይ ለምሳሌ ቡርስ አሉ፣ ፋቲ የሆኑ ካፕሱሎች ማለት ነው። ቡርስ የሚባሉ ስትራክቸሮች አሉ። ዘን ሌሎቹ ያው ኮመን ናቸው። ቴንደን መስል ቴንደን መጥቶ ይጣበቃል እያንዳንዱ ጋር። ካቪቲ ያላቸው ኮንቴኒንግ ሳይኖቪያል ፍሉድ ኦልሬዲ የተናገር ነው ማለት ነው። ሊጋመንት መስል ቴንደኖች በሙሉ ፓርትስ ናቸው ማለት ነው። ሶ ፋክተርስ ኢንፍሉዌንሲንግ ስቴቢሊቲ ማለት ያው የጆይንት ስትሬንግዝን አፌክት የሚያደርጉ ለማለት ነው። አንደኛ አጥንቱ ነው። የአጥንቱ ስትሬንግዝ ጆይንቱም ጋር አፌክት ያደርጋል። ሌላው ቬሪ ኢምፖርታንት የሆነው ግን ሊጋመንት ነው። ሊጋመንቶች እጅግ በጣም ወሳኝ ናቸው። ቦንን ከቦን የሚያጣብቁ ስትሮንግ የሆኑ ኮኔክቲቭ ቲሹ ፋይብሮ ካርትሌጂየስ የሆኑ ኮኔክቲቭ ቲሹ ሊጋመንትስ ናቸው። ከዛ በተጨማሪ ደግሞ አጥንታትን በሙሉ የሚያንቀሳቀሱት እንደማን ናቸው? ጡንቻዎች ናቸው አይደል? መስልስ። ሶ መስሎችም ከአጥንት ጋር ሄደው በቴንደን ይጣበቃሉ። ዘን የዛ መስል እና ቴንደንስ ኦልሶ ዛር አፌክቲንግ ዘ ጆይንት ስቴቢሊቲ ማለት ነው። የጆይንትን ስትሬንግዝን ፍሌክሲቢሊቲን አፌክት ያደርጋሉ ማለት ነው። እነዚህ መስሎች ሁሉ ሳይቀር ማለት ነው። ስለ ጆይንት አትሊስት ክላሲፊኬሽናቸውን ታይፓቸውን በዚህ መልኩ አይተናል። ያልገባችሁ ካለ በኮመንት በኩል ጠይቁኝ። በቀጣይ ደግሞ ስለ እያንዳንዱ ጆይንት ሰፋ ያለ ክላስ የምናይ ይሆናል ጊዜ ሲኖረን። እንግዲህ ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ለጓደኛችሁም ሼር ማድረግ አትርሱ። በቀጣይ ፓርት እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።